ሰላም ሰላም እንዴት ናችሁልኝ? ዶክተር ልሳን ወርቅ ሚኪያስ ነኝ። ይሄ የጤና መረጃዎችን ወይም ደግሞ የጤና ኢንፎርሜሽኖችን የምንለዋወጥበት የዩቲዩብ ቻናሌ ነው። ዛሬ የምንነጋገረው ስለ መጥፎ የአፍ ጠረን ይሆናል። አብራችሁኝ ቆዩ። አመሰግናለሁ። እንግዲህ መጥፎ የአፍ ጠረን ምክንያቶቹን በምናይበት ጊዜ መጥፎ የአፍ ጠረን በተለያዩ ነገሮች ሊከሰት ይችላል። በመጀመሪያ ደረጃ ምግብ ነው። እንግዲህ ከምግቦች ውስጥ ጥሬ የሆነ ሽንኩርት፣ ጥሬ የሆነ ነጭ ሽንኩርት፣ ቀይ ሽንኩርት፣ ቬጂቴብሎች እንደ ስፓይሲ የሆኑ ቃሪያ ምናምን እንደዚህ አይነት ነገሮችን ከተመገብን በኋላ የአፍ ጠረን ሊመጣ ይችላል። በሁለተኛ ደረጃ ደግሞ ሲጋራ ማጨስ ለመጥፎ የአፍ ጠረን ምክንያት ሊሆን ይችላል። ይሄ በሁለት ምክንያት ነው። አንደኛው ያው በጭሱ ምክንያት ሲሆን፣ ሁለተኛው ደግሞ ድዱ ላይ የተለያየ የሆነ ህመም በማምጣት ድዱ ለመጥፎ የአፍ ጠረን ምንጭ እንዲሆን በማድረግ በሁለት ሜካኒዝም ሲጋራ መጥፎ የአፍ ጠረን ሊያመጣ ይችላል። በሶስተኛ ደረጃ ደረቅ አፍ ወይም ደግሞ ድራይ ማውዝ ብለን የምንጠራው ለመጥፎ የአፍ ጠረን ሊያመጣ ይችላል። እንግዲህ ድራይ ማውዝ በተለያየ ምክንያት ሊመጣ ይችላል። በተለያዩ ህመሞች ምክንያት ሊመጣ ይችላል። በአንዳንድ ህመሞች ምክንያት እንዲሁም ደግሞ በመድኃኒቶች ምክንያትም ሊመጣ ይችላል። በሳይንሳዊ ቋንቋ ዜሮስቶሚያን ብለን እንጠራዋለን። ስለዚህ የዚህን ጊዜ ደረቅ በሚሆንበት ጊዜ እንደነገርኳችሁ አንደኛ የምራቅ ጥቅም አፋችንን ሞይስቸራይዝ እርጥበቱ እንዲጠብቅ ማድረግ ነው። እሱ ደግሞ ምንድነው ቆሻሻዎችን በየጊዜው እንዲወጡ ከተሰገሰጉበት ቦታ ወይም ደግሞ ከተቀመጡበት ቦታ እንዲወጡ ያደርጋል። ስለዚህ ደረቅ በሚሆንበት ጊዜ ግን እነዚህ ቆሻሻዎች ወይም ደግሞ ትንንሽ የምግብ ቅሪቶች መውጣት አይችሉም ማለት ነው። ስለዚህ ደረቅ አፍ ወይም ደግሞ ድራይ ማውዝ ለመጥፎ የአፍ ጠረን አንደኛው ምክንያት ነው። አብዛኛውን ጊዜ ደረቅ አፍ የሚለው የሚባባሰው ጠዋት ላይ ነው። ሌሊት ላይ ነው የሚመጣው። ስለዚህ ውጤቱን የምናየው ጠዋት ላይ ነው። ጠዋት ላይ ጥርሳችንን ማንፍቅ ከሆነና እንደዚሁ ሳንፍቅ ወይም ደግሞ ንጽህና ሳንታጠብ የምንሄድ ከሆነ የተለየ መጥፎ የሆነ ጠረን ሊኖር ይችላል ማለት ነው። ያ ጠረን ደግሞ እኛንም አካባቢያችን ያሉ ሰዎችንም ሊረብሽ ይችላል ማለት ነው። ከዚህም በተጨማሪም የጥርስ ኢንፌክሽን አንደኛውና ዋነኛው የመጥፎ የአፍ ጠረን ምክንያት ነው እና ስለዚህ ጥርስ ህመም ያለባቸው ሰዎች ወይም ደግሞ የሚያስቸግራቸው ሰዎች፣ ምግብ በበሉ ቁጥር የሚጠዘጥዛቸው ሰዎች፣ የጥርስ ህመም በጣም ራስ ምታት የሚያመጣ ነው፣ ፔንፉል ነው በጣም። ስለዚህ የጥርስ ህመም ያለባቸው ሰዎች አንደኛው የመጥፎ የአፍ ጠረን ምክንያት ስለሆነ ጥርሳችንን መታየት እንደ አንድ መፍትሄ ሊሆን ይችላል ማለት ነው። ሌላውና መጨረሻ ለማንሳት የፈለኩት ክሮኒክ ኢልነሶች ወይም ደግሞ የውስጥ ህመሞች፣ የውስጥ ደዌ ህመሞች በዋነኝነት የመጀመሪያው የጨጓራ በሽታ ለመጥፎ የአፍ ጠረን ሊያመጣ ይችላል። ሌላም ደግሞ የጉበት፣ የኩላሊት እንዲሁም የሳምባ በሽታዎች የመጥፎ የአፍ ጠረን ሊያመጡ ይችላል። ወይም ደግሞ እነዚህ ህመም ያሉባቸው ሰዎች መጥፎ የአፍ ጠረን ሊኖርባቸው ይችላል ማለት ነው። ስለዚህ መጥፎ የአፍ ጠረን ሲኖርብን ምን ማድረግ የሚለውን እንናገራለን። በመጀመሪያ ደረጃ መጥፎ የአፍ ጠረን ምንድነው ያመጣው የሚለውን ማለት ነው። ነገር ግን በመጀመሪያ ደረጃ የአፋችንን ንጽህና መጠበቅ ያስፈልገናል። እሱ ከምን ይጀምራል ካለን አፋችንን፣ ጥርሳችንን በየጊዜው መፋቅ ያስፈልጋል። ከተቻለ አብዛኛውን ጊዜ ጠዋትና ማታ ሰው ቢፍቅ ጥሩ ይሆናል ማለት ነው። ቢኮዝ የቀሩ ምግቦችን ከነሱ ማስወገድ ስላለብን ማለት ነው። ስለዚህ የጥርስ ንጽህና መጠበቅ አንደኛው መከላከያ መንገድ ነው። ሌላው ደግሞ የተበላሹ ጥርሶች ካሉ፣ ኢንፌክሽን ያጋጠማቸው ጥርሶች ካሉ በመሃል እነሱን መታየት ያስፈልጋል። ስለዚህ የጥርስ ህመም ያለብን ወይም ደግሞ ጥርሳችን ያመመን የሚያስቸግረን፣ ምግብ በበላን ቁጥር የሚያመን ሰዎች፣ የጥርስ ችግር ያለበት ሰው መታከም አለበት። ምክንያቱም የጥርስ ህመም አንደኛው የመጥፎ የአፍ ጠረን ምንጭ ስለሆነ ማለት ነው። ስለዚህ እነዚህን ነገሮች በማድረግ የአፋችንን ንጽህና መጠበቅ ያስፈልጋል። ሌላው ግን በእነዚህ አይነት ነገሮች ነገሩ ማይስተካከል ከሆነ ግን እንደነገርኳችሁ መጥፎ የአፍ ጠረን በውስጥ ደዌ በሌሎች ህመሞችም ሊመጣ ስለሚችል እንደ አንድ ምልክት ታይቶ ሌሎች ምርመራዎችን ማድረግ ያስፈልጋል ማለት ነው። እንግዲህ ስለ መጥፎ የአፍ ጠረን የሰራውላችሁ አጠር ያለች ቪዲዮዎችን ይሄን ይመስላል።
ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። በጣም ደስ ብሎኝ እቀበላችኋለሁ። መስራት የምፈልገውን ቪዲዮ ሌላም ካላችሁ እንድሰራ ለመበረታቻ ይሆነኛል። እንደዚህ አይነት ቪዲዮዎች ፖስት አድርግ እንድታገኛቸው ሰብስክራይብ በመሆን ቤተሰብ ሁኑ። ከዛ የደውል ምልክቷን በመጫን ሜሴጅ እንዲደርሳችሁ ወይም መልእክት እንዲደርሳችሁ ፖስት ሳደርግ ማድረግ ትችላላችሁ። ይሄ ቪዲዮ ይጠቅማል ብላችሁ ካሰባችሁት ለዘመድ ወዳጆቻችሁ ሼር እንድታደርጉልኝ ጠይቃችኋለሁ። አመሰግናለሁ።